ማለት ነው። ዓላማው ምን መሆን አለበት? የሁሉም ክርስቲያን ዓላማ እንግዲህ መንግስተ ሰማያትን መውረስ ነው። የወጣትም ዓላማ ይሄ ነው መሆን ያለበት። ስለዚህ መንግስተ ሰማያትን ለመውረስ እኔ ምን ማድረግ ይገባኛል ብሎ መጠየቅ ነው። ሁሉም የየራሱ የተሰጠው ጸጋ አለ። በተሰጠኝ ጸጋ ምን ሰርቼ ነው የእግዚአብሔርን መንግስት መወርሰው? ምክንያቱም በእያንዳንዱ ሰዎች በተሰጣቸው ጸጋ ምን ሰርተው የእግዚአብሔርን መንግስት እንደወረሱ የቀደሙ አባቶችን ታሪክ መጻሕፍትን መመርመር ይቻላል። ሁሉም በመማር የጸደቁ አሉ አይደል? በመማር መጽሐፍ ቅዱስ ቁጭ ብለው በመማራቸው ያመሰገናቸዋል ጌታ ራሱ አይደል? ማርያምስ የማይቀሟትን በጎ ዕድል መርጣለች ተብላ ተመስግናለች። ቁጭ ብላ በመማር መማር ጸጋ ነው ማለት ነው። ስለዚህ ለመንግስተ ሰማያት እንድበቃ እኔ ጸጋዬ ምንድነው? መዘመር ከሆነ ጸጋዬ እግዚአብሔር የሚወደው ሰውን የሰውን ልብ ከእግዚአብሔር ጋር የሚያገናኝ መንፈስን የሚያበረታ ስጋን የሚያደክም መዝሙር መዘመር ማለት ነው እንጂ አሁን አንዳንድ ቦታ እንደሚታየው አሰረሽ ምጪ ሆይ ሆይ የሚል ከዘፈን የማይተናነስ መዝሙር ማለት አይደለም። መዘመር ሲባል በትክክል እግዚአብሔርን የሚያሳይ እግዚአብሔርን የምናይባቸው በጣም ብዙ መዝሙሮች እኮ አሉ። እነዚህን መዝሙሮች መዘመር ጸጋው ከሆነ ማስተማር ጸጋው ከሆነ በትህትና ሆኖ ማስተማር። አትበድሉ ተቆጡ ግን አትበድሉ አይደል ያለው መጽሐፍ። ተቆጡ ማለት ገስጹ ማለት ምከሩ፣ ስህተት ሲገኝ ይሄ ትክክል አይደለም በሉ፣ ነገር ግን ከአፋችሁ ክፉ አይወጣ ማለት አትበድሉ ማለት